ክብር ለጌታ ይሁን። እግዚአብሔር ቃል ደግሞ ያው ነው። ሃሌሉያ። አሁን የሴቶች ብሎ ፓስተር እኔ ሰጠኝ እንዲህ ያለን ባህል ሆነን ማለት ነው። ትንሽ ጸልየን እንጀምራለን። ሃሌሉያ 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 ሃሌሉያ። መንፈስ ቅዱስ ሃሌሉያ። ወደ እውነት የሚመራ የሚመጣ ነገር የሚያስታውቀን እግዚአብሔር መንፈስ እንፈልጋለን። ሃሌሉያ። ያለ አንተ ማሪ በዚህ ቦታ አንድ የለን። አንተ ነው መምህራችን። ቃል ነው የሚናገር። ሰማይ የሚያልፍ ቃል አያልፍም አልክ። ሁላችን የምናውቀው ቃል ነው የምንናገር። ጌታ ሆይ ቃል በኢየሱስ ክርስቶስም እንደ ተሰሎንቄ ሰው እንደ ሰው አልተቀበሉም፣ እንደ እግዚአብሔር ቃል ነው የተቀበሉት። የሰው ነገር ሳራ ካያችሁ ሳራ የወደቀች ነው። የእግዚአብሔር ቃል ግን አይወድቅም፣ ለዘላለም ሕያው ሆኖ ነው የሚኖረው። አባ በኢየሱስ ክርስቶስም ቃል ለቃል አትኩረን ማየት ይሆንልን። እኔ ደግሞ ከዛ እማራለሁ። ጌታ ሆይ ሁላችን ተማሪ ነው። አንድ በዚህ መካከል መምህር የሚባል ነገር ሁሉ ጊዜ የተማሪ መንፈስ ለሰጠን ተመስገን። መንፈስ ቅዱስ ከኛ ጋር ሆን እርዳን። ስለሚታግዘን ደግሞ እናመሰግናለን። ኢየሱስ እንጸልይ። አሁን የምንማረው አንደኛ ሳሙኤል ምዕራፍ 25 ላይ ነው። ሁላችን አንደኛ ሳሙኤል ምዕራፍ 25 እናወጣለን። አንድ ሰው ያነባል። ከሷ አንወጥም ቱዴይ ማለት ነው። እሷ ብቻ ተናግረን ነው የምንጨርሰው። አንደኛ ሳሙኤል 25 ከአንድ እስከ መጨረሻ አንብበን ትንሽ ለሷ ገልጠን እንጨርሳለን። ጦርዬ ይመችሽ ከሆነ ታነብልኝ። ስም አነባለሁ። ሳሙኤልም ሞተ፣ እስራኤል ሁሉ ተሰብስበው አለቀሱለት፣ በአርማታም በቤት ቀበሩት። ዳዊትም ተነስቶ ወደ ፋረን ምድረ በዳ ወረደ። በማውልም የተቀመጠ አንድ ሰው ነበር፣ ከብቱም በቃርሜሎስ ነበር። እጅግም ታላቅ ሰው ነበር። ለእርሱ 3000 በጎችና 1000 ፍየሎች ነበሩ። በቃርሜሎስም በጎችን ይሸልት ነበር። የሰውየውም ስም ናባል፣ የሚስቷም ስም አቢጋ ነበር። የሴቲቷም አእምሮ ታላቅ፣ መልኳም የተዋበ ነበር። ሰውየው ግን ባለጌ ነበር፣ ግብርም ክፉ ነበር፣ ከካሌብ ወገን ነበር። ዳዊትም በምድረ በዳ ሳለ ናባል በጎቹን ይሸልት የሚል ወሬ ሰማ። ዳዊትም 10 ጎልማሶችን ላከ። ለጎልማሶቹንም አለ፣ ወደ ቀርሜሎስ ወጥታችሁ ወደ ናባል ሂዱ፣ በስሜም ስለ ሰላም ጠይቁት፣ እንዲህም በሉት፣ በደህንነት ኑር፣ ላንተና ለቤቲ ላንተም ላሉት ሁሉ ሰላም ይሁን። አሁንም በጎችን እንድትሸልት ሰምቻለሁ። እረኞችህም ከኔ ጋር ነበሩ፣ ከቶ አልበደልናቸውም። በቀርሜሎስም በተቀመጡበት ዘመን ሁሉ ከመንጋ አንዳች አልጎደለባቸውም። ጎልማሶችንም ጠየቃቸው፣ እነርሱም ይነግሩሃል። አሁንም እንግዲህ በመልካም ቀን መተንብሃልና ጎልማሶችን በፊት ሞገስ ያገኙ፣ በእጅህም ከተገኙ ለባሪያዎችንና ለልጆች ለዳዊት እባክህ ስጥ። የዳዊትም ጎልማሶች መጡ፣ ይህንንም ቃል ሁሉ በዳዊት ስም ለናባል ነግሮ ዝም አሉ። ናባልም ለዳዊት ባሪያዎች ዳዊት ማን ነው? የኢሳያስ ልጅ ማን ነው? እያንዳንዱ ከጌታቸው የኮበለሉ ባሪያዎች ዛሬ ብዙዎቹ ናቸው። እንጀራዬንና የወይን ጠጅ ለሸላሾቹ ያረዱትን ስጋዬን ወስጄ ከወዴት እንደሆኑ ለማላቃቸው ሰዎች ይሰጣለሁን ብሎ መለሰላቸው። የዳዊትም ጎልማሶች ዛሬ በመጡበት የዳዊትም ጎልማሶች ዞሮ በመጡበት መንገድ ተመለሱ። መጥቶም ይህንም ነገር ሁሉ ለዳዊት ነገሩ። ዳዊትም ሰዎቹን ሁላችሁም ሴፋችሁን ታጠቁ አላቸው። ሁሉም ሴፋቸውን ታጠቁ። ዳዊት ሴፍን ታጠቀ። 400 ሰዎች ዳዊትን ተከትሎም ወጡ። 200 በዕቃው ዘንድ ተቀመጡ። ከብላቴናዎቹ አንዱ ለናባል ሚስት ለአቢግያ እንዲህ ብሎ ነገራት፣ እነሆ ዳዊት በምድረ በዳ ሳለ ጌታችን ሊባርኩ መልእክተኞቹን ላከ፣ እርሱ ግን ሰደባቸው። እነዚህ ሰዎች ግን በእኛ ዘንድ እጅግ መልካም ነበሩ፣ ለበደሉንም
ከነርሱ በሄድንበት ዘመን ሁሉ በምድረ በዳ ሳለን አንዳችን አላጠፈንም። ከነርሱ ጋር ሆነን መንጎን በጠበቅንበት ዘመን ሁሉ ሌሊትና ቀን አጥር ሆኖ ነበሩ። ስለዚህ በጎችንና በቤቲ ሁሉ ላይ ክፉ ነገር እንዲመጣ ተቆርጧልና እርሱ ምናምንቴ ሰው ስለሆነ ምንም ሊነግረው አይቻልምና የሚታደርጊውን ተመልከቺና ይወቂ። አብጊያ ፈጥናው 200 እንጀራ፣ 2 አቁማዳ የወይን ጠጅ፣ 5 የተዘጋጁ በጎች፣ 5 መስፈሪያ ጥብስ እሸት፣ 100 ዘለላ ዘቢባ፣ 200 የበለስ ጥፍጥፍ ወስዳ በአህዮቹ ላይ አስጫነች። ለብላቴናዎቿም አስቀድማችሁ በፊቴ ሂዱ፣ እነሆ ይልካችኋለሁ አለች። ይህንም ለባሏ ለናባል አልነገረችም። እርሷም በአህያው ላይ ተቀምጣ በተራራው ላይ በተሰወረችው ስፍራ በደረሰች ጊዜ እነሆ ዳዊትና ሰዎቹ ወደ እርሱ ወረዱ። እርሱም ተገናኛቸው። ዳዊትም ስለዚህ ሰው ከሆነው ሁሉ አንድ ነገር እንዳይጠፋበት በእውነት ከብቱን ሁሉ በምድረ በዳ በከንቱ ጠበቅሁት። እርሱም ስለ በጎነቴ ክፋትን መለሰልኝ። ለእርሱ ከሆነው ሁሉ እስከ ነገ ጠዋት ድረስ አንድ ወንድ እንኳ ቢተው እግዚአብሔር በዳዊት ላይ እንዲህ ያድርግ እንዲህም ይጨምር ብሎ ነበር። አብጊያም ዳዊትን ባየች ጊዜ ከአህያው ላይ ፈጥና ወረደች፣ በዳዊት ፊት በግንባሯ ወደቀች፣ በምድር ላይ እጅ ነሳች፣ በእግሩም ላይ ወደቀች፣ እንዲህም አለች፣ ጌታ ሆይ ይህ ኃጢአት በእኔ ላይ ይሁን። እኔ ባሪያ በጆሮህ ሊነግር የባሪያህንም ቃል አድምጥ። በዚህ በምናምንቴ ሰው በናባል ለጌታዬ ልቡን እንዳይጥል ይለምናለሁ። እንደ ስሙ እንዲሁ እርሱ ነው፣ ስሙ ናባል ነው፣ ስንፍናም አድሮበታል። እኔ ባሪያዬ ግን ካንተ የተላኩትን የጌታ ጎልማሳዎቹን አላየውም። አሁንም ጌታዬ ሆይ ሕያው እግዚአብሔር በሕያው ነፍሲ እምላለሁ፣ ወደ ደም እንዳትገባ እጅን ራስን እንድታድን የከለከለ እግዚአብሔር ነው። አሁንም ጠላቶችንን በጌታዬ ላይ ክፉ የሚሹ ሁሉ እንደ ናባል ይሁን። አሁንም ባሪያዬ ወደ ጌታ ያመጣችው ይህ መታያያ ጌታዬን ለሚከተሉ ጎልማሶች ስጥ። የእግዚአብሔርን ጦርነት ስለምትዋጉ እግዚአብሔር በእውነት ለጌታ የታመነ ቤት ይሰራልናልና ይህንን የባሪያህን ኃጢአት እባክህ ይቅር በል። በዘመኔ ሁሉ ክፋት አይገኝብህ። ያሳደድ ዘንድ ነፍስህን ይሻ ዘንድ ሰው ብነሳ የጌታ ነፍስ በሕያው ወገን በአምላኪ በእግዚአብሔር ዘንድ የታሰረች ትሆናለች። የጠላቶችህን ነፍስ ከወንጭፍ እንደሚጥል እንዲሁ ይጥላታል። እግዚአብሔርም ለጌታ የተናገረው ቸርነት ሁሉ ባደረገ ጊዜ በእስራኤል ላይ አለቃ አድርጎ ባስነሳይ ጊዜ አንተ በከንቱ ደምን እንዳላፈሰሲ በገዛ እጅ እንዳልተሳካልህ ይህ እንቅፋትና የሕሊና ጸጸት በጌታዬ አይሆንልህም። እግዚአብሔርም ለጌታዬ በጎ ባደረገልህ ጊዜ ባሪያህን አስብ። ዳዊትም አብጊያን አላት፣ ዛሬ እኔ ለመገናኘት አንቺ እየሰደደ የእስራኤል አምላክ እግዚአብሔር ይመስገን። ወደ ደም እንዳልረድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አይምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ። ነገር ግን እንዳልደረግብሽ የከለከለኝ የእስራኤል አምላክ ሕያው እግዚአብሔርን እኔ ለመገናኘት ፈጥነሽ ባልመጣሽ ኖሮ እስከ ነገ ድረስ ለናባል አንድ ወንድ እንኳ ባልቀረው ነበር። ዳዊትም ያመጣችዋን ከእጇ ተቀብሎ በደህና ወደ ቤትሽ ሂጂ፣ እነሆ ቃልሽን ሰማሁ፣ ፈጥነሽ ፊትሽንም አከበሪው አላት። አብጊያ ወደ ናባል መጠች፣ እነሆ በቤቱ እንደ ንጉሥ ግብዣ ያለ ግብዣ ያደርግ ነበር። ናባልም እጅግ ሰክሮ ነበረና ልቡ ደስ ብሎ ነበር። ስለዚህ እስኪነጋ ድረስ ታናሽ ነገር ወይም ታላቅ ነገር አልነገረችውም ነበር። በነጋው የጠጅ ስካር ከናባል ባለፈ ጊዜ ሚስቱ ይህን ነገር ነገረችው። ልቡም በውስጡ ሞተ፣ እንደ ድንጋይም ሆኖ ከ10 ቀንም በኋላ እግዚአብሔር ናባልን ቀሰፈው፣ እርሱም ሞተ። ዳዊትም ናባል እንደ ሞተ በሰማ ጊዜ ከናባል እጅ የስድብን ፍርድ ይፈርድልኝ፣ ባሪያዬንም ከክፋት የጠበቀ እግዚአብሔር ይመስገን። እግዚአብሔርም የናባል ክፋት በእርሱ ላይ መለሰ። እግዚአብሔር የጠበቀ እግዚአብሔር ይመስገን። እግዚአብሔር የናባልን ክፋት በእርሱ ላይ
መለሰ አለ። ዳዊትም ልኮ ያገባት ዘንድ አብጊያን ተናገራት። የዳዊት ባሪያዎች ወደ ቀርሜሎስ ወደ አብጊያ በመጡ ጊዜ ዳዊት ያገባሽ ዘንድ ወደ አንቺ ልኮኛል ብሎ ነገሯት። ተነስታም በግንባሯ ወደቀች፣ እጅ ነሳችና እነሆ እኔ ገረድ የጌታዬን ሎሌዎች እግር አጥብ ዘንድ አገልጋይ ነኝ አለች። አብጊያ ፈጥና ተነሳች፣ በአህያም ላይ ተቀመጠች። 5 ገረዶችም ተከተሉአት። የዳዊት መልእክተኞች ተከትላ ሄደች፣ ሚስቱም ሆነች። ዳዊትም ደግሞ አይዝራኤላውያትን አክናዊምንም ወስዶ 2 ሚስቶች ሆኑለት። ሳኦልም ግን የዳዊትን ሚስት ልጇን ሚልኮልን አገሩ ጋልም ለነበረው ለሌሳ ልጅ ለፍልጤ ሰጥቶ ነበር። ሃሌሉያ! ክብር ለጌታ ይሁን። የእግዚአብሔር ቃል ሲነበብ ደስ ይላል። ዘመኑ የአጭር ነገር ነው። የቲክቶክ ዘመን ሰው ሙሉ ነገር የማይታገስ ዘመን ነው የደረሰ። አሁን ግን የእግዚአብሔር ቃል ሕያው ነው። በዚህ ምንድነው እኔ የሰጠዋት ጥበብ ሰላም ታመጣለች። እኔ ስለ አቢጋይል ነው። በዚህ ያለው ሰዎች አቢጋይል አለች፣ ዳዊት አለ እና ናባል አሉ። 3 ሰዎች አሉ ማለት ነው። ከ3ቱ ሰራተኞች ደግሞ አሉ። የዳዊት ከሱ የሚሰሩት እነ ለላባንካ ከሱ የሚቆርጡት አሉት። በዚህ እናያለን። አሁን በርስቱ አንብብልኝ ጥሩዬ 2 ቀስ ብለሽ 25:2 በአመት የተቀመጠ አንድ ሰው ነበር። ከከብቱም በቀርሜሎስ ነበር። እጅግ ታላቅ ሰው ነበር። ለእርሱ 3000 በጎችና 1000 ፍየሎች ነበር። በቀርሜሎስም በጎቹን ይሸልት ነበር ይላል። ምንድነው ነበር? እሱ ሀብታም ነበረ፣ እጅግ ሀብታም ነበረ አሉት። ከዛ ቀጥላ በጎኙ ይሻላታል ነበረ። የሰውም ስም ናባል፣ የሚስቱ ደግሞ አቢጋይል ነበረ። የሴትዋ አይምሮ ታላቅ፣ መልኳ የተዋበ ነበረ። ሰውየው ግን ባለጌ ነበረ፣ ግብሩ ክፉ ነበረ። ከካሌብ ወገን ነበረ። ዳዊት በምድረ በዳ ስላላለ ላባን ምንድን ነው? ከምን ነገድ ነበር አለ? ከካሌብ ነገድ። የካሌብ ነገድ ደግሞ ምንድን ነው? ወራሽ፣ እስራኤል የገባ እንወርሳለን እንችላለን እያለ ማለት ነው። እሱ የካሌብ ነገድ ኪዳን ያለው ነው የነበረ። ግን ምንድነው? ግብሩ ክፉ። በጸጋ ቢሆን ታላቅ ከሆነ ግን አይምሮ ከሌለበት ምን ታደርጋለች? አይምሮ የሌለበት ግብሩ ክፉ የሆነ ሰው ነው የነበረ ማለት ነው። እሷ ደግሞ ታላቅ፣ መልኳ ደግሞ የተዋበ ሴት ነበረች። አስተዋይት ነው ሚላት በትግርኛ ሲና አስተዋይት ሴት የነበረች ነው ሚላት ማለት ታላቅ አይምሮ የነበራት ሴት። እዛ በበረሃ ደግሞ ምን አለ? ዳዊት አለ። የሚቆርጡት እዛ የሚቆርጡት ልከዋል ማለት ነው። ከዛ ምን ነው የሚባል አንድ ሰው እዛ ላባ በንግግሩ እዛ ለዳዊት ምንድነው ያስደረገው? ለቁጣ የሚያመጣ አደረገው። እስከ 7 7:6 እንዲሁም በሎት በደህንነት ኑር፣ ላንተና ለቤቲ ላንተም ላሉ ሁሉ ሰላም ይሁን። አሁንም በጎችህን እንዲሸልት ሰምቼዋለሁ። እረኞች ከኛ ጋር ነበሩ፣ ከቶ አልበደልናቸውም። በቀርሜሎስ በተቀመጡበት ዘመን ሁሉ ከመንጋው አንዳች አልጎደለባቸውም። አሁን 3 ሰላም አለ ማለት ነው። ለቤት ሰላም ይሁን፣ ላንተ ሰላም ይሁን፣ ባለበት ነገር ሰላም ይሁን። ዳዊት ለሱ ሲልክ የሰላምታው ምንድነው የነበረ? ትሁት የሆነ ሰላምታ ደግሞ በብዙ ነገር የሚጠበቅ ምንድነው? እዛ የነበሩ ምንም መንጋው እንዳ አልጎዳም አለ። ለባላቸው ጎርማሳቸው እንደዚህ እየጠበቁ ነው የነበሩ። አሁንም ግን እንደዚህ ብሎ ላከ ዳዊት ወደ ላባ። ከናይ ደግሞ ዳዊት ጎርማሳቸው በመጡ ይሄን ቃሉ ሁሉ በዳዊት ለላባን ነገሩ፣ ዝም አሉ። ናባል ለዳዊት ባሪያችሁ ዳዊት ማን ነው? የእሴይ ልጅ ማን ነው?
አንዳንዱ ከጌታቸው የኮበለሉ ባሪያዎች ዛሬ ብዙዎች ናቸው። አሁን እዚህ ንግግር እዚህ መንፈስ ያለው ክፉ ንግግር ነው። ብዙ የጠበቀው በዛ የሚኖረው የነበረ ጊዜ ክፉ ነገር እንዳያገኘው የሱ ምንድነው በጎች እየጠባበቁ ለዚህ ማን ነው ሲትል እሱ ማን ነው? ዳዊት ማን ነው? ንግግሩ አይ እንጀራዬ ወይኔ ጠጄ ለስጋ ወስጄ ከወዴት እንደ ወዴት ላመጣ ሰው አስጠላኝ እሰጣለሁ ብሎ መለሳላቸው። የዳዊት ጎልማሶች ዛሬ በመጡ መንገድ ተመለሱ። ይሄን ነገር ሁሉ ለዳዊት ነገሩት። ዳዊት ሰውን ሁላችሁ ሲያልፉ ታጠቁ። አሁን ምንድነው ታጠቁ አላቸው። ታጠቁ ብሎ ወደ ምንድነው የገቡ? ወደ ቃል ከላባን የመጣ ቃል ነው ወደ እንደዚህ ያስገባው ለዳዊት ማለት ነው። ከአፋችን የሚወጣ ቃል ሰላም ያልነበረው ቃል ነበረ። ዳዊት ግን በትህትና ነው ሰላም በቤት ያለ ሰላም በአንተ ሰላም ብሎ በትህትና ነው የላከሰው። እዚህ ግን ክፉ መልስ ስለሰጠው ዳዊት ቶሎ ምንድነው አደረገ? እኔ ጥሩ ያደረኩሉ ሰው ለምንድነው እንደዚህ የሚል ብሎ ታጠቁ ብሎ ስንት ሰው ነው ያስነሳ? ብዙ ሰዎች ነው ያስነሳ ማለት ነው። ከአንደበታችን የሚወጣ ቃል አሁን እንደዚህ ማድረግ ይችላል። ለሰው ስንናገር የሰላም ንግግር አላወጣም እሱ ማለት ነው። ለዳዊት በላባን ጀርባ የሚመጣ የነበረ ንግግር መንፈስ ያለበት ነው። ጥሩ ንግግር አይደለም። ማን ነው ዳዊቱ? የእሴይ ልጅ ማን ነው? እንደዚህ የሚያደርግ ማን ነው ሲል በደንብ የዳዊት ያውቃል እሱ። ዳዊት ከጎልያድ ያተረፈው በረሃ የሚሄድ ከሳኦል የሚሸሽ የሚሆን ያወቀ ነው እሱ። ግን እንዴት ከጎይተቶም የኮበለሉ ከሳኦል የኮበለሉ እኔ እንደዚህ ሰጣለሁ አለ። እሱ ግን በጣም ምንም ነገር ቀን ለሊት አለ አልተጎዳንም። ብዙ ነው የሚጠብቀው የነበረ እሱ በነ ላባ የነበሩ ከብቶች ማለት ነው። ከዛ እንደዛ አለ። አንድ እጅ አልጠበቃቸው ከእርሱ ጋር ከሆነ ማንጋው በጠበቃቸው ቤት ዘመን ሁሉ ሌሊትና ቀን አጥር ሆነው ነበሩ። ስለዚህ በጌታው በቤቱን ሁሉ ላይ ክፉ ነገር እንዳይመጣ ተቆርጦልና እርሱ ምናምንቴ ሰው ስለሆነ ምንም ሊናገር አይችልም። የሚታደርጊ አድርጊ። በዛ ያለ ሰው ደግሞ የወደድኩት እዛ ያለ የላባ ሰራተኛ ነው። ከላባ ጋር የሚሰራ የነበረ ነው። ግን አስተዋይ ሰው ነበረ። ለአቢጋይል ምንድነው አላ እንደዚህ መጥቶ ለላባ ነገሩት። አንቺ አልሰማሽም፣ ግን እሱ ምንድነው ሰድቦ ነው የላከ ያለ በአማርኛ ምን ነው የሚለው? እሱ ምላሹ ምንድነው? ሰደባቸው። ስለሰደባቸው እሷ አላወቀችም። አሁን ግን የሚታወቂው ነገር ፈጥነሽ አድርጊ አላ። እዚህ ያለ ሰው ግን ማንነት የአቢጋይል ያወቀ ሰው ነበር፣ አስተዋይ ሰው። ለላባ አልነገረውም። ላባ ምንድነው አለ? ምናምንተ ግብሩ ክፉ ስለሆነ እዚህ አውቆ ምንድነው አለ? የሚታደርጊው ነገር አሁን ተመልከቲ አውቂ አላት። አቢጊያ ፈጥና 200 እንጀራ 2 እንደዚህ ማለት ነው ሁሉ ያለባት ነገር 18 እስከ 19 እስከ ጥሩ ያንብብልኝ። አቢጊያም ፈጥና 200 እንጀራ 2 አቁማዶ የወይን ጠጅ 5 የተዘጋጀ በጎች 5 መስፈሪያ ጥብስ እሽት 100 ዘለላ ዘቢባ 200 የበለስ ጥፍጥፍ ወሰደች። በአህዮቹም ላይ አስጫነች። ለብላቴናዎቹም አስቀደመችው። አቤቱ በፊቴ ሂዱ፣ እነሆ ይከተላቸዋለሁ አለች። ይህንም ለባሏ ለናባል አልነገረችውም። እሷ አሁን እንደዚህ በቤታ ያለ ነገር አዘጋጅታ
በቤታ ሀብቲ እንዳለባት ይታወቃል። እዛ ብዙ ነገር ነው ወይን ጠጅ እንደዚህ ብዙ ነገር ይዛ ነው የሄደች። ግን ምንድነው ይላል ቃላ ለባሏ ለላባን አልነገረች። እርሷ በአህያ ላይ ተቀምጣ በተራራ ላይ በተሰወረ ስፍራ በወረደች ጊዜ እንደዚህ ዳዊት ሰው ወደ እርሷ ወረዱ፣ እርሷ ተገኘኛል። ዳዊት ስለዚህ ሰው ከሆነ ሁሉ አንድ ነገር እንዳይጠፋ በእውነት ከብቱ ሁሉ በምድረ በዳ ከንቱ ጠብቀው፣ እርሱ ስለ በጎነት ክፉ መለሰልኝ አለ። አይ እዛ ነው ቃሉ የመጣች ማለት ነው። እሱ ጥሩ አደረገ። ጥሩ ካደረገልን ሰው ክፉ መመለስ የለብን ማለት ነው። ጥሩ ካደረገልን ሰው ክፉ ስትመለስ ምንድነው እዚህ ስለመለሰልኝ አለ ለዳዊት ምን አንድ ሰው አላቀርም እንደዛ አደርጋለሁ ብሎ ነው የተነሳ ማለት ነው። ዳዊት ላይ እንደዚህ ያደርጋል እንደዚህ ይጨምራል ብሎ ነበረ። አቢግያ ዳዊት ባየች ጊዜ ከአህያ ላይ ፈጥና ወረደች፣ በዳዊት ፊት በግንባሯ ወደቀች። እዛ ሴት ሁሉ ጊዜ ስናያ ፈጥና የሚል ነገር ብዙ አለ በቃሉ። ፈጥና ወረደች፣ ፈጥና እንደዛ አደረገች። አስተዋይ ታላቅ አይምሮ የነበረች ሴት ስለነበረች ማለት ነው። ወረደች፣ ወደ ታች ወርዳ ወደ ዳዊት እንደዚህ አለች ማለት ነው። ከ21 እስከ 29 ነው የሚለው። እሺ ዳዊትም ለዚህ ሰው ከሆነው ሁሉ አንድ ነገር እንዳይጠፋበት በእውነት ከብቱን ሁሉ በምድረ በዳ በከንቱ ጠበቅኩ፣ እርሱ ስለ በጎነቴ ክፋትን መለሰልኝ። ለእርሱም ከሆነው ሁሉ እስከ ነገ ጠዋት ድረስ አንድ ወንድ ሰንኳ ቢተው እግዚአብሔር በዳዊት ላይ እንዲህ ያድርግ እንዲህም ይጨምር ብሎ ነበር። አቢግያም ዳዊትን ባየች ጊዜ ከአህያው ላይ ፈጥና ወረደች፣ በዳዊትም ፊት በግንባሯ ወደቀች፣ በምድር ላይ እጅ አነሳች። በእግሩም ላይ ወደቀች፣ እንዲህም አለች፣ ጌታዬ ሆይ ይህን ኃጢአት በእኔ ላይ ይሁን። እኔ ባሪያዬ በጆሮዬ ልንገር፣ የባሪያዬንም ቃል አድምጥ። በዚህ በምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምናለሁ። እንደ ስሙ እንዲህ እርሱ ነው። ስሙ ናባል ስንፍናም አድሮበታል። እኔ ባሪያዬ ግን ካንተ የተላኩትን የጌታዬን ጎልማሶቹን አላየሁም። አይ ምንድነው አለች። እዛ በእግራ ላይ ወደቀች፣ እንዲህም አለች፣ ጌታ ሆይ ይህን ኃጢአት በእኔ ላይ ይሁን። የማን ኃጢአት? እሷ ኃጢአት አደረገች አላደረገችም? ግን የኋላ ኃጢአት ምንድነው አለች? በእኔ ላይ ይሁን አለች ማለት በእኔ ላይ ይሁን። አንዳንድ ጊዜ እንደዚህ እንደ አቢጋይል ማን ነው ጳውሎስ እንደዚህ ያለ ኤኒሲሞስ ያደረገው ነገር በእኔ ላይ ይሆን አለው። እሷ አልበደለም፣ ግን አልፋ የሚትሄድ ሴት ነው። በኋላ ያደረገው ነገር ኪዳን ስለሚታከብር እሱ አልነገረችውም። ስትሄድ ደግሞ አልነገረችውም ማንነቱ ስለሚታወቅ ለበኋላ ግን ምን አደረገች? ዳዊት ያለው ነገር አጠፋለሁ አለ። ምድር አንድ ሰው ቆሞ እንደዚህ እንደማይቆም አደርጋለሁ አለ። ዘር ነው የሚያጠፋው። የማን ዘር? የካሌብ ዘር። የካሌብ ዘር ደግሞ የተመረጠ ዘር ነው፣ ኪዳን ያለበት ዘር ነው። እሷ አልፋ ነው የሚታይ ማለት ነው። ጄኔሬሽን የሚመጣ ጄኔሬሽን ስላየች ነው እንደዚህ ያደረገች። ዳዊት ደግሞ እዚህ ተነስቶ የሚሄድ የነበረ ለምንድን ነው? ለምግብ ነው። ምግብ ስጠኝ ነው ያለው። ለምግብ ብሎ ነው፣ እግዚአብሔር ብሎ አይደለም ሊገድል የሄድ የነበረ። በእጅ ደም አታፍስስ ነው ያለችው እሷ። እጅ አታንሳ ነው ያለችው። ወደ እግዚአብሔር ነው የመለሰችው እሷ። እዚህ ቀጥላ ምን ነው አለች? ከዛ አምብለን ጥሩ 27 በሌላ 27 ጀምረሽ ማለት አሁንም ባሪያዬ ወደ ጌታዬ ያመጣችዋ ይህን መተያየ ጌታዬን ለሚከተሉ ጎልማሶች ይስጥ። የእግዚአብሔር ጦርነት ስለሚትዋጉ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልናል። የኔና የባሪያዬን ኃጢአት እባክህ ይቅር በል፣ በዘመኔ ሁሉ ክፋት አይገኝብን። የማን ውጊያ ነው የሚዋጋ አለች? የእግዚአብሔር ውጊያ።
ያ እሷ ታውቃለች የእግዚአብሔር ውጊያ እንደሚዋጋ ቀድሞ ለጎልያድ ሰምቻለች። ምንድነው የተዋጋ የእግዚአብሔር ውጊያ። ላባ ግን የሰው ውጊያ ነው የሚያወርደው የመጣ ለዳዊት ምግብ ነው፣ የምግብ ውጊያ ነው። እዛ አልሰጠኝም እመጣለሁ ተነስቶ ነው ቶሎ የሄደ። ከዛ ምንድነው አለችው አንተ ነው የእግዚአብሔር ውጊያ ነው የምትዋጋ። እዚህ ቀጥላ ትናገራለች። ቀጥጥሩ ያሳደድ ዘንድ ነፍስህንም ይሻ ዘንድ ሰው ብነሳ የጌታዬ ነፍስ በሕያው ወገን በአምላኬ በእግዚአብሔር ዘንድ የታሰረች ትሆናለች። የጠላቶችህንም ነፍስ ከውጭፍ እንደሚጥል እንዲሁ ይጥላታል። እሳ ለጎልያድ በምንድን ነው የመታው? እሱ በወንጭፍ ታውቃለች። ያንተ ጠላት ነፍስ ምንድን ነው አለ? በወንጭፍ ያደርጋል ጌታ። አንተ ግን ወደ እንደዛ ትውረድ። ለሚመጣው ናቢሶሎም ለነሱ እንደሚነሱ አውቃ ሁሉ ጠላቶች እግዚአብሔር እንደዚህ ያደርግልን። ነፍስህን ወደ ከረጢት ሕያዋን ይጠቅለል፣ ወደ እግዚአብሔር ነገር ይጠቅለል። እንደዚህ ግን አታደርግ። ለዳዊት ምንድነው ያስነሳው ነገር የስጋ ነገር ነው። እሷ ግን ወደ እግዚአብሔር ነው እየመለሰችው የመጣች ሰው። ከዛ ጥሪ አንተም በከንቱ ደሜን እንዳላፈሰሲ በገዛ እጅ እንዳልተሳካልህ ይህን እንቅፋትንና የሕሊና ጸጸት በጌታዬ አይሁንልህ። እግዚአብሔርም ለጌታዬ በጎ ባደረገልህ ጊዜ ባሪያህን አስብ። እንደዚህ ያለችው እሷ ታውቀዋለች። የዳዊት የሚመጣ ጊዜ ንጉስ እንደሚሆን ስላወቀች እዚህ ነገር እዚህ ይሆናል አለችው። አርግጣ ከጌታ ስለነገረ ሰማ። እንደዚህ ደግሞ ለኔ ደግሞ አስበን በእንደዚህ የሆነልህ ጊዜ አስበን ብላ አስቀምጣለች እዛ። ከዛ ዳዊት ብላ ቀጥል ጥሩ የተሪት ነው። ዳዊትም አብግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ማን ነው የሰደደች አለ? እግዚአብሔር። ዳዊት አብግያ አላት፣ ዛሬ እኔ ለመገኘት አንቺ የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጄ እዛ ነው ቃል ይዙ በእጁ ነው በእግዚአብሔር ፍቃድ አይደለም ይሄድ የነበረ። በእጄ በቀል እንዳይደርግ ዛሬ የከለከለኝ አይምሮ የተመሰገነ ይሆናል። ይሄድ የነበረ በእጁ ላድርግ ነው፣ ለምግብ ማለት ነው። ሔዋን እንደዛ አደረገ። በምግብ አድርጋ ለሁላችን መርገም አምጥታል። ምግብ ነው ብላ ከኔ ብላ። እዛ ደግሞ በቃል አቢጋይል ደግሞ ለዳዊት ቃል አድርጋ ነው የመለሰችው። እሱ ዘር ነው ላጠፋ ሊሄድ የነበረ በሙሉ ዘሪ ምን አድርገዋል? አንድ ላባን የተናገረው ማለት ነው። እሱ የተናገረው ቃል አለ በልብ አይክበዳል። አንዳንድ ጊዜ ሰው ሲናገሩ እስከ ልብ ድረስ ይወርዳል ይችላል። ክፉ ሰዎች በመላሳቸው ግን በልብ አታስገባው ይቀራል። እሱ እንደዚህ ነው አሳልፋ ማንነት የበኋላ በደንብ ነው ያወቀች። አቢጋይል ስላወቀች እሱ እንደዚህ ስለሆነ እንደዛ ታድርጋለች። እሱ ደግሞ እኔ የዳዊት ነው የገረመኝ። በጣም አዳምጠው የሰማት ነው። ለሷ አዳምጠው ሰምቶ ምንድነው አላት? ዛሬ የከለከለኝ አይምሮሽ የተመሰገነ ይሁን፣ አንቺ የተመሰገነሽ ይሁን አለ። አዳምጠዋል ለሷ። አንዳንድ ጊዜ መዳመጥ ጥሩ ነው። ሚስት ከብዙ ነገር ለበኋላ ትከለከል ትችላለች፣ ትናገር ትችላለች። አንዳንድ ጊዜ እንደ ዳዊት መዳመጥ ጥሩ ነው። ማትረፍ ከብዙ ነገር ነው ያተረፈቱ። ከደም ከፋይቲን ከወንድሙ ነው ፋይቲን ይሄድ የነበረ። ካሌብ ማለት ወንድሙ ነው ለዳዊት። ወንድሙ ላጠፋ ጀነሬሽን ላጠፋ ሲሄድ ናና ጥሩ አይደለም ብላ ነው የመለሰችው። እኛ አሁን የሴቱ ቀን ነው አሁን ያለ። እኛ ለበኋላችን ምንድን ነው የምንመክረው? ምክራችን ወደ ጥፋት የሚሄድ ወደ ሰላም። እሷ አንደኛ ምንድነው ጥበበኛ የሰላም ሴት ነው። ሰላም የሚትወድ እዛ የነበረ ዳዊት ሰላም አይደለም የሚመጣ የነበረ እርቂ ለማድረግ አይደለም። ዳዊት ሰው ሊገድል አንድ ሰው እንዳይቀር ነው የሚመጣ። እንደዚህ ጂጂ አሁን ሰው ሊገድል እንደዚህ ሲለኝ ክፉ ምክር ሲመክረኝ ምንድን ነው እኔ የሚሉት? አይዞ አዎ ግደለው አትስጠው በግ እንደዛ አይደለችም። ምግብ አዘጋጅታ እኔ በደል ያደረጉ ባሌ ያደረጉ ወደ እኔ ይሆናለች።
አንዳንድ ጊዜ በእኛ አሁን አቢጋይል የላችን እኛ ነው ያለን። እኛ ደግሞ ራሳችን ወደ አቢጋይል አድርገን አቢጋይል ያደረገችው ነገር እዛ ገብተን እሷ የሰላም ሴት ነው የነበረች። ሰላም የሚታመጣ ከደም ነው ያተረፈችው ለዳዊት ማለት ነው። ነገር ግን ክፉ እንዳይደርስሽ የከለከለ ያለ የእስራኤል አምላክ ሕያው እግዚአብሔር እኔ ለመገኘት ፈጥነሽ ባልመጣሽ ኑሮ አላ እስኪናገር ድረስ ለናባል አንድ ወንድ እንኳን ባልቀርም ነበረ። ዳዊት ያመጣ ጎሄቶሪ ተሪፋይ አይነት ታይተዋል። ዳዊትም ያመጣችዋን ከእጇ ተቀብሎ በደህና ወደ ቤትሽ ሂጂ፣ እነሆ ቃልሽን ሰማሁ፣ ፊትሽን አከበርሁት አላት። አሜን። እሱ በደንብ አዳምጦ ፊታ አከብሮ ንግግራ ሰምቶ ነው የሄደ። ዳዊት ፊትስ አከብሮ በሰላም ሂድ። መጀመርታ የነበረ መልእክት የሰላም ነው። ለላባን ቤት ሰላም ይሆን፣ በአንተ ሰላም ይሆን፣ በቤት ያለ ነገር ሰላሙ ራሱ ነው ያጠፋው የነበረው። እሷ ግን ሰላም ይዛ የተመለሰች። ሂጂ በቤት ሰላም ይሆን። ለሱ እግዚአብሔር ራሱ አያስታውል። በዛ ታይም በሷ እግዚአብሔር የእስራኤል አምላክ ሕያው እግዚአብሔር እኔን ለማግኘት ብሎ እግዚአብሔር መጥቀስ ጀምረዋል። እሷ ምንድነው የመለሰችው? ወደ እግዚአብሔር በስጋ ነው እሱ ተነስቶ የሄደ ነበር። ታጠቁ ሂዱ እንግዳለን 400 ሰዎች ይዞ ነው የወጣ ማለት ነው። እሷ ግን ወደ እግዚአብሔር አምላካ ነው የመለሰችው ማለት ነው። ከዛ 36 አምስት አቢግያም ወደ ናባል መጣች። እነሆ በቤቱ እንደ ንጉሥ ግብዣ ያለ ግብዣ ያደርግ ነበር። ናባልም እጅግ ሰክሮ ነበርና ልቡ ደስ ብሎት ነበር። ስለዚህ እስኪነጋ ድረስ ታናሽ ነገር ወይም ታላቅ ነገር አልነገረችውም ነበረች። እሱ ደግሞ ምሳ አድርጎ በቤቱ እሷ የእሱ ነገር ያደረገው ሄዳ ታስተካክል ነበረት ከዳዊት። እሱ በቤቱ ምሳ አድርጎ አቢጋይል የሌለበት ምሳ ነው። እሱ ሰክረዋል ደግሞ እዛው ሰከረ። በቃ ሰው እንዴት አይነት ሰው ባህሪ ያለች ነው እሷ ከሷ የሚሄድ የነበረ ማለት ነው። አቢጋይል እንዴት አይነት ካራክተር ያለው ሰው ነው ተሸክማ የምትሄድ የነበረች እሷ። አሁን እሷ አለ ሰክሮ ነው የነበረ ልቡ ደስ ብሎት አልነበረ። ስለዚህ እስከ ነጋ ታናሽ ነገር ወይስ ታላቅ ነገር እንዴት ዋይዘቅ። አንዳንድ ጊዜ እንደ እናቴ ምንድነው አባቴ ይጠጣል ነበረ። ጠጥቶ ሲመጣ ኤርሚያስ ውሃ ሲጠጥ ትሞሮ ታገኛለች ታያለው። ትሞሮ እናገራለሁ ካንተ ትለው ነበረች። ምንድነው ሰው ሰክራን ምንም ነገር የሚያውቀው ነገር አያውቅም። ከተናገርከው ትደክማለች። ምን ትላለች እሷ? ምንድነው የአቢጋይል የገረመኝ እዛ ነው ታናሽ ነገር ወይም ታላቅ ነገር አልተናገረችም። ሚስቶ ምንድነው ታጋሽ ነው። በቃ እኛ አሁን አንድ ነገር ሲሆን ይምጣልን እናገራለሁ ብለን ልባችን በቃ ኤሪ ነገር ማለት ነው። አሁን እሱ በመጠጥ ነው የሚናገራለን። ለዋል የሚናገር ነገር ካለን ቶሎ ብላ አይደለችም የተናገረች። ታጋሽ ነው የነበረች። ታናሽ ይሁን አለ ታላቅ ይሁን ነገር አልነገረችውም ነበረች። በነጋ የጠጁ ስክራን ከናባል ባለፈ ጊዜ ሚስቱ ይህን ነገር ነገረችው። ልቡም በውስጡ ሞተ። ልቡ በውስጡ ሞተ። ምን አድርጋ ነው የመጣች? አንተ እንደዚህ ሳታደርግ ነበር ከዳዊት መጥቶ ሀገር ሙሉ ላጠፋ ነበር። እሱ እንደዚህ ሲትለው ትክክለኛ ሲትናገር ሰው ህልናል ውስጡ ነው የመጣችው። ውስጡ በልቡ ምንድነው አለ ሞተ። የተናገረው ለሱ እንደዛ አድርጎ ዳዊት ይመጣል ነበር ብላ አስተካክላ ነው የመጣች። እግዚአብሔር ይባረክ። እግዚአብሔር እንደዚህ ያድርገን። በቃ ለብዙዎች መስተካከል ያድርገን። ለብዙዎች አስተካክለን ወደ እግዚአብሔር ነገር ለመምለስ ያድርገን። ጥሩ ተሪዬ ጀምረሻን ብለህ
ልቡ ሞተ። እንደ ድንጋይም ሆነ። ከ10 ቀንም በኋላ እግዚአብሔር ናባልን ቀሰፈው፣ እርሱም ሞተ። ዳዊትም ናባል እንደሞተ በሰማ ጊዜ ከናባል እጅ የስድብን ፍርድ እየፈረደልኝ ባሪያውንም ከክፋት የጠበቀ እግዚአብሔር ይመስገን። እግዚአብሔርም የናባልን ክፋት በራሱ ላይ መለሰ አለ። ዳዊትም ልኮ ያገባት ዘንድ አቢግያን ተነጋገሩት። እዚህ ምንድነው አለ? ከክፉ የጠበቀን በማን አድርጎ ነው ከክፉ የጠበቀው? ለዳዊት በሷ በአቢግያል። አንድ ጊዜ ከክፉ ጌታ በሴት አድርጎ ይጠብቃል ይችላል ለባሎች። አንዳንድ ጊዜ በደንብ መዳመጥ አለብን። ከክፉ ነገር የጠበቀን እግዚአብሔር ይመስገን። እግዚአብሔር የናባል ክፉ በራሱ ላይ መለሰ። ክፉ በክፉ መመለስ የለብን ማለት ነው። ከዛ ትምህርት ክፉ በክፉ መመለስ የለብን። ራሱ እግዚአብሔር ክፉ ነገር ክፉ በራሱ ላይ የመለሰ አለቅ። እግዚአብሔር ይመስገን። እግዚአብሔር የናባል ክፉ በራሱ ላይ የመለሰ አለ። ዳዊት ልኮ ያገባት ዘንድ የአቢግያል ተራራ ተናገራት። የዳዊት ባሪያዎች ወደ ቀርሜሎስ ወደ እንደዚህ የሄዱ ነገረዋት ማለት ነው ለአቢግያል። በዛ ምንድነው አለት ነበረት ጊዜ ምንድነው አለት ነበረት ህልና ጸጸት በጌታ አይሆንም። እግዚአብሔር ለጌታ በጎ ባደረገ ጊዜ ባሪያን አስብ ስላለ በዛን ጊዜ እሱ ዳዊት አሰባት ማለት ነው። ሚስቱ ልትሆን አመጣት አስገባት። ከዚህ ብለን ምንድነው እኔ የአቢግያል ዊዝደም ማለት ነው አስተዋይ አይምሯ ታላቅ የነበረ ሴት። በዚህ ምንድነው የሚናየው? 3 ነገር አቢግያል አላት፣ ዳዊት አለ፣ የዳዊት ሰራተኞች የተላኩ የመጡ ከናባል ደግሞ የመጣ ነበረ። ግን አንደኛ የአቢግያል የነገራት ሰውየው እንዴት አስተዋይ ነበረ። ላባ አሁን ዘመኑ እንደዚህ እንዳይለኝ እኔ እኮ እንደዚህ ነው ብለ አልሄደም። ትናንት የተላኩ ሰው መጡ ነበሩት። አንቺ አላወቅም፣ ግን የሚታደርጊ አሁን አድርጊ፣ ከተማው እንደዚህ ያጠፋል ብሎ አንድ ሰው አስተዋይ ተገኘ። ለላባ አልነገረውም፣ ለአቢግያል ነው የነገራት። አሁን ከዚህ 4 ሰዎች ምንድነው የምንማረው? ከአቢግያል ጥበብ፣ ትህትና፣ የሰላም ሴት መሆኗ ማለት ነው ያተረፈ። ከዚህ ዳዊት ደግሞ ቁጣ፣ በዚህ ቁጣ አለ፣ ትዕቢት አለ እና እግዚአብሔር የሰላም ሰው ያድርገንኛ፣ የሰላም ሰው ያድርገን ማለት ነው። አዎ ከቁጣ የሚመጣ ነገር ምንም የለም። ደግሞ ከነናባል ላባ ሰው ይሰውረን። አንዳንድ ጊዜ እንደዚህ ክፉ ነገር በመራሱ ተናግሮ ሰው ልብ ማስቀመጥ የለብን። የዳዊት ልክ ቃሉ ሲሰማ ውስጡ ነው እንደዚህ ያደረገው የያዘው ማለት ነው። እስከ ውስጣችን መድረስ የለብን ቃሉ። እኛ ተነስተን ወደ እግዚአብሔር መመለስ፣ እግዚአብሔር ነገር ማሰብ አለብን። ሰላም የሚያድርጉ አለ ማቴዎስ፣ ሰላም የሚወዱ ብፁዓን ነው አለ። የሚያደርጉ ሰዎች ብፁዓን ነው አለ። እኛ ደግሞ የተጠራን ለሰላም ነው። እኛ የሴቶች አሁን ከአቢግያል ምንድን ነው የሚማሩ? አቢግያል ጥበበኛ ነች፣ አስተዋይ አይምሮ ያለ ሴት ነው ማለት ነው። ከሷ ምንድን ነው የምንወስደው? ሰላም ነገር ወደ ክርስቶስ የሚመለስ ወደ እግዚአብሔር ነው የመለሰችው ለዳዊት ማለት ነው። ፊቸሩ በደንብ ስለሚታወቅ የነበረ ትህትና ከሷ እንማራለን። ጥበብ በጥበባ ምንድን አለ? ጥበብ ችግር ማቆም ትችላለች። በጥበብ ደግሞ ችግር ማቆም ይቻላል። እግዚአብሔር ከእንደዚህ ማስተዋል ይስጠን።